አትጃጃሽ፣ አርፈሽ ተቀመጭ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟቸዋል? እኔ በጣም ደህና ነኝ። ዛሬ ማለት ነው በምን አይነት ሀሳብ እንደመጣው አልገባችሁም። ያው ሰሞኑን ናፍ በጣም ፍራንክ እያደረገኝ ነበር፣ አይታችኋል። ዛሬ ደግሞ እኔ በቃ ጭራሽ በማይገምተው በጣም በከባድ ፍራንክ ነው የመጣሁት። ቪዲዮን ግን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ እና ደግሞ ሀሳብ እየሰጣችሁኝ ሀሳብ ስጡኝ። እስቲ እንደዚህ አድርጊ የሚለውንም ሀሳብ ብትሰጡኝ ደስ ይለኛል። ዛሬ ናፍ ይገለኛል። ማርያም በቃ እንዴት ሊሆን እንደሚችል አላውቅም፣ ግን ደግሞ እስቲ ምን እንዴት እንደሚሆን እንዴት እንደሚንጨረጨር ሲንጨረጨር ደግሞ በጣም ነው ደስ የሚለኝ። ለምን እኔ ብቻ ልናደዳ? እሱንም አንዳንዴ ማንጨርጨር ግዴታ ነው። ዛሬ ምንድን ነው ያሰብኩት መሰላችሁ? 2:44 ነው አሁን ማለት ነው። እና ምንድን ነው መሰላችሁ ከጓደኞቼ ጋር እራት ልበላ ልወጣ ነው የምለው ማለት ነው። እና አመሻለሁ። ለማዬ ምግብ ሰርቻለሁኝ። ስለዚህ አንተ ምግብህን ብላ እናተኛ፣ ማዬንም ምግብ አብልተህ ሌሊት ካስቸገረችህ ማዬ ጡጧን ለመደችም ደግሞ ካስቸገረችም ሌሊት በቃ ቀፋት ምናምን በቃ እኔ መዝናናት አልፈልግም መዝናናት አለብኝ ምናምን ብቻ ብዬ ውክክብ አድርጌ እወጣለሁ ማለት ነው። እንዴት እንደሚሆን ወይ ያጋጨኛል ደራርጎ ወይ ደግሞ አላቅም ምን እንደሚፈጠር። የምር ውስጤ በጣም ፈርቷል። ምክንያቱም በዚህ ሰዓት ውጪ ማለት አስቡት። እና እንደዚህ ነው የለበስኩት። በደንብ ይታያቸዋል ብዬ አስባለሁ። ለባብሼ ጨርሻለሁኝ። ስለዚህ ገባና የሚለኝን ነገር አያለው እና ይሄ ሀሳብ ይመጣልኝ። መች ነው ዋንጫ ነበራ አርሰናል ዋንጫ ይበላል ብለው ማታ በጣም አምሽቶ ነው የገባው። ስለዚህ አንተም እያመሸ ነው የምትገባው፣ እኔም ወጥቼ መዝናናት አለብኝ፣ ምንድነው ችግሩ ብለን እንቀውጠዋለን። ቪዲዮን እስከ መጨረሻ አዩት። አላቅም ማርያምን እንዳይመታኝ በጣም ነው የፈራሁት። ዞሮ የሚሆነውን አብረን እናያለን። እስከ መጨረሻ ተከታተሉ። ማዬ ና አልነገርኩም ለካ እራት ልበላ ልወጣ ልወጣ ነው። ስማኝማ ና ካሻለሁ እንዴ ማለት ካሻለሁ ወይ በጣም ስለወደድኳት ከነዚች ነው ሁሉ ሽንቶህን ስጦታክን እራት አስቀምጬላችኋለሁ። እሺ ለማዬ ለአንተ ምን እየሆንሽ ነው? ራስ ልበላ ልወጣ ነው። ጓደኞቼ ከሐዋሳ መጥተው ደውለውልኝ እነግርሃለሁ ብዬ እረሳሁት። ቲክቶክ አልኩት እና እንትን ብሎ ማለት አትጠብቁኝ። እሺ ማዬ የኔ ፍቅር አብላት እሷንም አልገባኝም። እንዴት ምኑን ያልገባ? ምን ማለት ነው? አሁን ሰዓቱ ስንት ሰዓት? 3 ሰዓት እና ታዲያ መኪና አለ፣ ምንም ችግር የለውም። ራስ አስቀምጬላታለሁ በስርዓት አብላት እና ካስቸገረች ሌሊት ላይ እንትን በላት። ማደርም አለው። አይ እሱ ማደር እንኳን የለውም። ቢያንስ 7 ሰዓት ወይ 8 ሰዓት ድረስ ልቆይ ይችላለሁ።
እስከዛ ካለቀሰችብን እንዴት ነው ቀልሽን አትጠገብ ካሻለና ባዶ ከምትቀልጂ እየቀልድሽ ነው የምርሽን ነው እንዴት ለምን ቀልዳለሁ ነው ካሽ ካለ ስጠኝ በእናትህ ቦርሳዬ ባዶ ከሚሆን ስማ አምሮብኛል ዞሮ በቃ አብላት ነው ይሉጣ ምን ማለት ነው አትጨማለቂ የምን ጅል ምንድን ነው የሚያሳድብ እራት ልበላ ልወጣ ነው ምንድን ነው ችግሩ ጓደኞቼ ከሐዋሳ መጥተዋል ከዛ ደወሉልኝ እራት እንብላ አይደል ልወጣ ነው ራይድ ልከውልኛል እየደረሰ ነው እየቀለድኩ አይደለም ዞሮ ልጅቷን እራት አብላት ሰርችልሃለሁ አንተም እራትህን ብላ ቁልፍ ይዛለሁ ግን ምናልባት በሩ ካስቸገረኝ አትቆልፈው አንዴ ብቻ ቆልፍ እኔ አታስቂ ቀልድሽ አትጠገብ እንዴ አትጠገብ የምሬን ነው በሩን ከቆለፍክ አንዴ ብቻ ቆልፈው አንቺ እየቀለድሽ ነው የምርሽን ነው ያማል ምንድን ነው የሚያስቀልደኝ በዚህ ሰዓት ያማል እንዴ ኡፍ በስማ ሽቶውን ግን አበዛው ተነሰነስኩት በቃ አይ አሁን የእውነት እየተናደድኩ ነው መቤቴን እየተናደድኩ ምን እንደሚያናደድ ምን ከመቼ ወዲህ ነው አንቺ በ3 ሰዓት የምትወጪው አጋጣሚ ዛሬ የምን አጋጣሚ ነው አጋጣሚ ጓደኞቼ መጡ እና እንኳን መጡ ታዲያ እኮ ስለመጡ ማለት እኮ የምወጣው እንጂ ታዲያ በሌሊት ነው የምትወጪው ሲጀመር አንቺ ደግሞ ምን አንቺ ምን አትቀልጂ ስነ ስርዓት ይኖርሽ አትጨማለቂ ለማንኛውም ይብልና ጫማ አላደረኩም ጫማዬ ላደርግ ነው መኪናው ከመጣ አይታገሰኝም ገና ደሩ ምን ይሆንሽ ነው በስነ ስርዓት ለምን አታናግሪኝ አንቺ የምርሽ ነው ካልሽ ነው እንዴ የምርሽ ልትወጪ ነው በይሳ እንዴ ምንድነው ችግሩ ነው እመጣለሁ አይደል እንዴ አትጨማለቂ ስነ ስርዓትሽ ነው ያልሽ ምን ያገናኛል ከስነ ስርዓት ሰዓቱ እኮ 3 ሰዓት ሆኗል ታዲያ ምንድነው 3 ሰዓት በሌሊት ነው የምትወጪው እራስ በልቶ መምጣት እስቲ ከፍተሽ ይበሉ እንዴ ምኑ ለያው ስንት ሰዓት ነው 3 ሰዓት ነው እንዴ ራፊ ስነ ስርዓት ከኔ ጋር ፈልገሽ ከሆነ አትጨማለቂ ምን ማን ነው የደወለልሽ በዚህ ሰዓት ማንም አላውቅም ማን ነው በዚህ ሰዓት የሚደውለው እንዴ አንተ ሁሉንም ጓደኞችን ታውቃቸዋለህ እንዴ አውቃቸዋለሁ አንተ የምታውቀው አይደለም ጭራሽ እኔም አላውቀውም እንዴ እኔም ማውቃት ጓደኛዬ ናት አንድ ነገር ልንገርሽ አትጃጃሽ አርፈሽ ተቀመጭ ቀልሽን እዛው እንትን አትበይ እንዴ ያማል እንዴ ቀልዳለህ እንዴ ሂጂ አሁን ፈቅጄልሻለሁ አትቀልድ ማርያምን ልገውጭ ስጠኝ ቁልፍ እንዴ
ስነ ስርዓት ሊኖርሽ ይገባል። አንቺ ባለ ትዳር ነሽ። ታዲያ ባለ ትዳር የሆነ በሶስት ሰዓት አይደለም የሚወጣው በጊዜ ወይ ቀድመሽ አልተናገርሽ። እራስቼ ነው በቃ ያልነገርኩህ እንዴ። ከስንት አንዴ ብዝናና ምንድን ነው ችግሩ? አንተ ስንት ሰዓት ነው የመጣኸው? ትናንትና ኳስ ላይ ምናምን ብለህ ነግሬ ነው። ታዲያ እኮ ነገርኩህ። አስፈቅጄ ቀድሜ ተናግሬ ኳስ ያለው ብዬሽ ነው። እሺ ጥሩ ይሁን። ስጠኝ አሁን በእናትህ ናት ማርያም እባክህን አትቀልድ። አትሄጂም። እሺ ስጠኝ ቁልፉን። እሱን እንደማልሄድና ሳኩልህ በጣም ማርያምን እባክህ ስጠኝ አሁን እንዴ ስጠኝ ማርያም ስጠኝ በእናትህ አትሟዘዝ ስጠኝ ናት ቁልፉን ስጠኝ እንዴ ስጠኝ ቁልፉን በቃ እንደዚህ ስጠኝ እስቲ ዶር በይ ምን እንደምንበሳጭ ቁልፍ ስጠኝ እና አትሄጂም። እሄዳለሁ። ሂጂ እኮ ስጠኝ ቁልፍ ስጠኝ። እሺ ስጠኝ ቁልፍ እሄዳለሁ። በስነ ስርዓት አዋሪኝ እንጂ ይሄ እኮ ዝም ብሎ በረት አይደለም። ምንድን ነው በረት አይደለም ማለት? እንደፈለግሽ የምትወጪበት እኮ አይደል? አውቃለሁ እሱ ታዲያ ከስንት አንዴ ወጥቼ ለመዝናና ምንድን ነው እንደዚህ የሚያደርገው? አትሄጂም። እሄዳለሁ። እንዴ ስጠኝ ቁልፍ እንደማንሄድ አሳይሃለሁ። ስጠኝ። እሺ ምን እያስፈራራሽ ነው? ስጠኝ። እንዴ ከስንት ጊዜ በአመት በምናምን ልውጣ ባልኩት ደግሞ ትላለህ እንዴ? ስጠኝ። እሺ ቁልፍ ታሾፋለህ እንዴ? ልትጣይ ነው? እመቤቴ እንዳትጣይ። እጅር ወደዛ አድርገውና ቁልፍ ስጠኝ በእናትህ። ይኸውልና አድምጠኝ መጀመሪያ ሳትበሳጭ በስነ ስርዓት አድምጠኝ። ምኑ እኮ አድምጠኝ ልንገርህ። እየመጣችሁ አሁን እኮ አሰማኝ እኮ አይደለም እኮ ልነግርህ ነው። አዳምጠኝ ነው በስነ ስርዓት ላውራሽ። አዳምጠኝ። የምትመጣው ጓደኛዬ ነች። ገና እየመጣሽ ነው? ከሐዋሳ የመጣችሁ ማለት ነው። እሺ እና ጓደኛ ልታስተዋውቀኝ ማለትም ባሏ የወደፊት ባሏ እና በቃ ዛሬ ግድ በቃ ማግኘት አለብኝ። እሱን መታወቅ አለብኝ ማለት በጣም ትጠብቀኛለች። ከዛ ድረስ ከሐዋሳ ድረስ የመጣችው እኔ እና እሱ ልታስተዋውቀን እና እኔ መጥራት የለብኝም። እኔ እኮ አሁን እያወራሁሽ ያለሁት እነሱ የሚለዩበት ሰዓት እኮ ነው። አሁን ምንድን ነው 3 ሰዓት እኮ እራት የሚበላበት ሰዓት አይደለም እንዴ? እኔ ነኝ እኮ የቆየሁት። ቅድም ነው ያለችኝ። ግን እኔ ቤት ምትስል ምናምን ለእናንተ ራስ ሰራ ሰዓት የለም። አሁን እኔም ሰዓቱን ከምገድል እኔ ግዴታ ነው መሄድ አይቀርም። ስለዚህ ቶሎ እንድመለስ ቶሎ ስጠኝና ልሂድ። ቁልፉን ስጠኝ እና አሁን መሄዱን አምነሽበታል? ግዴታ ነው የማልቀርበት ነገር እየነገርኩህ እኮ ነው። ስንት ሰዓት ልትመለሽ? ቢያንስ እስከ 6 እስከ 7 ሰዓት እመለሳለሁ። ማን ይመልስሻል? እነሱ መኪና ይዘዋል። ስለዚህ ፈልገሻል አምነሽበት የሚሄዱ ልክ ነህ። ተሳስቻለሁ። አንተ ቀድመህ ማወቅ ነበረብህ። ረሳሁት ሳልነግርህ። አሁን ስትደውልልኝ ነው ትዝ ያለኝ። ልጅቷን ራስ ማብላትን እንዳትረሳ እኮ ፈቅደህልኝ ነው? አዎ ፈቅጄልሻለሁ። ራስሽን ጠብቂ፣ ዘና በይ፣ አትጨነቂ። እኛ ራሳችን ራስሽን ጠብቂ። እሺ
በ3 ሰዓት ሂጂ ማለት አልጠበቅኩትም። ጥፊ ስጠብቅ ሂጂ ራስሽን ጠብቂ። የምርህ ነው? ምን የፈቀድክልኝ የምርህ ነው ወይ? አዎ ማርያም ማለት ተናዳህ አይደለም ማለት ደስተኛ አይደለሁም፣ ግን በቃ ኢትስ ኦኬ። እየቀለድክ ነው? አልገባኝም። ለምን እቀልዳለሁ? ያስደስትሻል የሚሄደው አይደል? አንቺን የሚያስደስትሽ ከሆነ ምን ችግር የለም። እኔ እኮ ራስሽን ቴክ ኬር አድርጊ በቃ። ባይሆን ደስ ይለኛል። ይሄ ግን እንትን የሚልሽ ከሆነ ኢትስ ኦኬ። አንዳንዴ በቃ የምትታየው ነገር አለ። አንተ ሰውዬ የምር እየተቀየርክ ነው እንዴ? የሆነማ ለውጥማ አለ እንዴ? እንዴ? በ3 ሰዓት ከምናምን ፈቅጄልሻለሁ ሂጂ። ምን አማራጭ አለኝ ታዲያ? ልጄን እቅፍ አድርጌ ሹሹ ብዬ አስተኝቼ አይደለ? አትሄጂ ነው ሀሳብ ቀየርሽ? የእውነት ማለት ነው። ማለት የማወራውን ነገር ሁሉ ጠፋብኝ ማለት ነው። ለምን አልጠገብኩኝማ። እኔ ካሁን መታኸኝ ካሁን የሆነ ነገር አረከኝ ብዬ ነው የምጠብቀው። ስለዚህ መፍቀዴም ትክክል አይደለም። አይ አትፈልገኝም ማለት እንዴት ነው? በዚህ ሰዓት ውጪ ችግር የለም የምትለኝ? ቀበቶ አምጪልኝ እንግዲህ። አሁን ደግሞ እየገረፍኩ ላስቀርሽ። የምራት ልጅ ማርያም በይ እስቲ ማርያም በይ። እንዴ በዚህ ሰዓት ነው የምሄደው? እኔ እኮ ሰው አላልሽኝ እኮ ማገኘው የሰጠሽኝ ሪዝንም ደግሞ የእውነት የሆነ በቃ ውስጤ እርብሽብሽ ብሏል። ደስተኛ አይደለሁም፣ ግን በቃ እሄዳለሁ ምናምን ስትይ እና የውሸትሽን ነው እንተኛ እሱማ እንተኛ ወይና የኔ ባል የእውነት አልጠበኩም። እንደዚህ ብታይ የኔ ፍቅር ነይ ሻምሽ እኔም ነይ ሳምሽ እሺ